ናችኋለሁ? እግዚአብሔር ይመስገን ደህና ነኝ። እስኪ የማዳም ግቢ እያስጎበኘኋችሁ ከዛ ምን ላድርግ መሰላችሁ? አንዴ የተወሰነ የሆነ ነገር ልባላችሁና እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን። እንኳን ወደ ቃል ዩቲዩብ በደህና መጣችሁ። ሰብስክራይብ እና ላይክ አድርጉኝ። አንዴ የሆነ ነገር ልል ነበር እና እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን ደህና ነኝ። እና ሰብስክራይብ እንደራረግ እሺ። እና ምን ልል ነበረ? ስደት ለምንድን ነው በብዛት በሀገራችን እየተስፋፋ ያለው? መሰደድ ትንሹም ትልቁም እየተሰደደ ያለው በምን ምክንያት ነው? ለምን የሚለውን ነገር እስኪ እኔ አንዳንድ የመጣልኝን ነገር ልባላችሁ። ስደት ያው በብዛት ዋናና ተመራጭ የሆነው ስደት እንድንሰደድ ያደረገና የሀገራችን ሰላም አለመሆኑ ነው። በፊት በእርግጥ ስደት አለ ነበረ፣ ግን እንዳሁኑ ዝም ብሎ ተነስቶ ወጣቱ በባህር ትንሹም ትልቁም በባህር የሚመጣበት አልነበረም ስላችሁ። ቢያንስ በህጋዊ ነገር አንዳንድ እንኳን ማለት የተለያዩ አካባቢ እንዲሁ በባህር ቢመጡ ነው እንጂ በህጋዊ ነው በብዛት የሚመጡት። እና አሁን ግን በቃ ትንሹም ትልቁም ሳይታሰብ ይመጣን እናት አባቱን ከተለያየ ችግር ማውጣት ይቅርና እነሱ ችግር ጥሎ እሱም ችግር እየወደቀ ያለበት ሀገር ነው ያለበት ጊዜ ነው። እና ያው ስደት ተመራጭ ያደረገው የሀገራችን ሰላም አለመኖሩ ነው። እንግዲህ ሀገራችን ሰላም ያድርግልና ሁለተኛ ነው የሚሆነው ብዬ የማስበው እኔ ሀገር ላይ አሁን ላይ በፊት እግዚአብሔር ይመስገን መቼም አንድ ሰው ባልና ሚስት ተጋብቶ ሚስቲቱ የቤት እመቤት ብትሆን ባልየው ቢሰራ ሁሉም ይበቃ ነበረና የተወሰነ ብቻ ገቢ ካላቸው እሱ እየሰራ ከዛ ካገቢያቸው ላይ ብዙ ነገር አለው። ምንም ኑሮው እንትን ቢል የተለያየ ስራ እየሰራ ከያው ልጆቻቸውንም ምንም ያሳድጉ ነበር። እና አሁን ግን ሁሉም ነገር እየገፋ ሲመጣ ቢያንስ እንኳን የቤት እመቤት ሁኚ ሲላት አንዲቱ ሴት እንግዲህ የቤት እመቤትነት በጣም ከባድ ነው። በእርግጥ ብዙ ስራ አለው። ግን አሁን ላይ እንደሚወራው እሱ ባልዮ ሰርቶ ሚስቲቱ ቁጭ ብላ የሚሰራበት አይደለም። ስለዚህ ቢያንስ እንኳን አረብ ሀገር የገባ ከሆነ አረብ ሀገር ገብታ ባል ስትዳራ ከመሰረተች እሷ ደግሞ ቢያንስ እንኳን እዚህ አረብ ሀገር ብዙ ነገሮችን ሊሆን ይችላል፣ ድካም፣ ብዙ ነገር ቁመት፣ ብዙ ብቻ የተለያየ ነገሮች ይኖራሉ በአረብ ሀገር። እሱን ካደረገች ቀለል ያለ ነገር ቢያንስ እንኳን በወሰደችው ብር እሷን ቢሰሩ ከዛም በኋላ እሷ የመሰደድ አቅሟ የተሻለ ይሆናል። ከዛ ደግሞ እየቀነሰም ሊሄድ ይችላል። ግን ወደ አረብ ሀገር ከሄደች ወደ ሀገር ከገባች በኋላ ከዛም በኋላ አንቺ ተቀመጪ እኔ እሰራለሁኝ ብሎ ቤት ላይ ኖር ይችላል። የቤት አስቤዛ ሁሉም ነገር እሱ የሚያሟላ ከሆነ በነገራችን ላይ የወሰደችውን ብር እያወጣች ከዛ እሱ እየሰራ እሷም ያችን ብር እያወጣች እሱም እየሰራ ከእለታት እየሄደ ያው እርግዝና ይመጣን፣ ከዛ ልጅ ይመጣን፣ ከዛም በኋላ ወደ ችግር ይወርቃሉ ማለት ነው። ከዛ እንግዲህ የተሰደደ ሰው ስደት ነው እና ደግሞ ሁለተኛ የሚመኘው እንግዲህ በቃ ልጄን ያዝልኝ እኔ እሄዳለሁ ብላ ልትሰደድ ትችላለች ማለት ነው። ስለዚህ ይሄ ከመሆኑ በፊት ወደ ስደት ወደ ሀገር ቤት ስንመለስ ሁላችንም እንግዲህ የተሰደድንና ቢያንስ እንኳን የምንይዘው ትዳር ቋሚ ቤት ብቻና ብቻ ሲሆን ነው እንጂ ብር ከሆነ ያልቃል። ስለዚህ ብር ስለሚያልቅ ቢያንስ እንኳን ሄደነ የተወሰነ ስራ ለመስራት አርግዘን እስከሚያቅተን ድረስ ወልደነ ደግሞ ልጆቻችን እስከሚነቁ ድረስ ካልሆነ በቀር ሌላውን ስራ በስራ ብናሳልፍ የመሰደዳችን እንትን ይቀንሳል ብዬ አስባለሁ። ስላችሁ አሁን ላይ የአንድ አመት የስድስት ወር የሰባት ወር ገና ደም ሳይደርቅና ገና ጡት ሳይደርቅ ስደት የመረጡ ብዙ እህቶቻችንና የችግር መንስኤ በቃ አለመስራታችን ነው ብዬ አስባለሁ። ምክንያቱም አሁን ላይ አንድ ሰው ሰርቶ የቤት ኪራይ፣ አስቤዛ፣ የተለያየ ነገር መድፈን አይችልም ስላችሁ የመንግስት ሰራተኛም ቢሆን የግል ሰራተኛ ሀብታምም ቢሆን ድሃም ቢሆን አሁን ላይ በጣም ብዙ ነው ሁለቱ ካልሰራ ማለት ነውና እህቶቻችን ወደ ሀገር ስንገባ ይሄን ብናረግ ይሄ ሁለተኛ ልጆቻቸውንም ጥሎ አያሰድድም፣ ልጆቻችንንም የምንወልዳቸው ልጆች ጥሎ አያሰድድም። ቢያንስ እንኳን እንደው አቅቶን በቃ ብለን አቅቶን ብንሰደድ ያን ሞክሬው ነበር እኮ አልሆነም እንላለን። ግን የቤት እመቤት ሆነን ተቀምጠና
ብንሰደድ ለራሳችን ጉዳት አለው ማለት ነው። አንደኛ ልጆቻችን የሚያርጉት ልጆች ብር ልጆችን ምንም ነገር አይገዛም። ስለዚህ ቢያንስ እንኳን አመት 2 አመት የሚሆነው ልጅ ጥለን ከምንሰደድ 7 አመት 8 አመት ራሱን ሲያውቅ ማለት ነው ቤተሰብ ጋር ተቀምጦ ለራሱ ክፉና ደጉን ያውቃል ማለት ነው። ብር የተላከ ልጆች የሚያርጉት ነገር ያው በብዛት መበላሸት ነው፣ አንዳንዶቹ ልጆች ካልሆኑ በቀር ማለት ነው። ስለዚህ የእናት ፍቅር አተው ከሚያርጉ ልጆች የቤት እመቤት የሚለውን ነገር ትተነ ብር ካለነ ቢያንስ በተመቸነ አቅም ስራ ብንሰራ ይሄ አንድ አማራጭ ነው። ይሄን አለመስራታችን ነው እያሰደድን ያለው ብዬ አምናለሁ። እና ይህን ብናደርግ ማለት ቁጭ ከምንል ቢያንስ ብዙ ነገሮችን መስራት እንችላለን፣ የአቅማችንን ማለት ነው። ያላ ለመሰደድ አንዳንድ ጊዜ ከአረብ ሀገር ስንመጥ አረብ ሀገር ሆነን ብዙ ብር ይከፈለና እንጂ የምንሰራው ስራ በእርግጥ ሀገራችንን የምንሰራው ስራ አይበልጥም። ያው ገቢው የተለያየ ነው። ግን ገቢው የተለያየ ቢሆንም ልጅ እያሳደግን ብንከሳም ብንጥቁርም ልጅ እያሳደግን ቤት እየመራን ከሆነ መክሳት መጥቆር የሰራነው ስራ እንትን ቢሆን ምንም ነገር ጉዳት የለውም ብዬ አምናለሁ። ግን አረብ ሀገር ተሰደን ብዙ ብር እየተከፈለና አንደኛ ልጅ ጥለን ከመጣን የልጅ ጭንቀት፣ ሁለተኛ ደግሞ ሂደን ካልወለድን እድሜያችን ሲሄድ የዛን ጭንቀት ብዙ ነገሮች ስላሉ እነዚህን ታሳቢ አድርገን ሀገር ቤት ብንሰራ መልካም ነው። ሶስተኛ ምለው ስራ መናቅ ነው። ስራ እንንቃለን። ከዛ ላይ ደግሞ የሚያሰሩን ሰዎች ይንቁናል። በነገራችን ላይ ሳውዲ አረቢያ ታዩ እንደሆነ ልጅ ታቅፈው ልጅ አዝለው በቃ ብዙ ነገር ሆነው አረቦቹ ቀጥረዋቸው ስራ ይሰራሉ። ከኛ ሀገር ግን ደግሞ በቃ ይንቃሉ፣ በጣም ይንቃሉ። አንዲት ሴት ከወለደችና ካረገዘች ሰው አያሰሩም። በቃ ምስተር አይመስላቸውም። ብዙ እንግልት ይደርስባታል። ብዙ ነገር በጣም ብዙ ነገር ማለት ነው። ልብስ የማያሳጥቡ፣ እንጀራ ያሰጋግሩ፣ ብዙ ነገር አያሉም። በነገራችን ላይ ቢያግዟቸው እኮ ጥሩ ነው። በቃ ያንቺ አስር የማይሆንልሽም በቃ እንግዝሽ ብሎ የሆነ ስራ የሆነ ነገር ለዛች ሴት ቢያግዟት መልካም ነው። ግን አያግዟትም። ስራ ይከለክሏታል፣ አያሰሯትም፣ ምን አይሏትም። ያቺ ሴት የጣፈንታዋ በቃ ጎዳና መውጣት ወይም እንግዲህ ባሏን መፍታት ወይም ብቻ ልጆቿን እንግዲህ ወይም ማስወረድ ወይም የሆነ ነገር ልትሆን ትችላለች። አርግዛ ከሆነ ማስወረድ በቃ ወልዲያ ከሆነ ልጇን ብቻ የግዴታና ሀገር ቤት ስራም እንንቃለን። ስራ የምንንቀው አንድ ሰው ጤና ከሆነ ስራ መናቅ የለበትም። ቢያንስ እንኳን ለሆዱ ከሆነች ያን ስራ ለሆዳችን ከሆነች ብንሰራት ምን ችግር አለው? ያኔ በቃ አይደለ አረብ ሀገር ሄደን ከአረብ ሀገር ቆይተን ከሄድን ሰው ያየኝ ሆነ ወይ እንደዚህ ሰራኩ እንደዚህ ሰራ በቃ ብዙ ነገሮችን እናስባለን። ሰው ቢያየኝ ምን ይለኝ፣ ሰው ቢያየኝ እንትን ቢለኝ ምንም ነገር ሰው ቢያየኝ ምንም አያመጣም። ምክንያቱም አረብ ሀገር እኮ ብዙ ስራዎች እንሰራለን። ሀገራችን ብንሰራ ምን ችግር አለው? ሆቴል ባስተናግድ ሰው ቢያየኝሳ፣ የሆነ ሸቀጥ ብሰራ ሰው ቢያየኝሳ፣ ብዙ ነገሮችን ከሰው ጋር እናመሳስላለን። ስለዚህ ስራ ሳንንቅ ባንሰራ እና ሀገር ቤት ብዙ ሰዎቹ ለምንድን ነው እኔ ማለት በጣም ይገርመኛል። ለምንድን ነው ሰው አላሰራም የሚሉት? ሀብታሞቹ ለምንድን ነው አሰራ? አንድ ሰው በጉልበቱ እስከሰራ ድረስ ምን ችግር አለው? ያን ሰው ቢሰራ እና ስራ ለመናቅ ሰዎችን ደግሞ መናቅ፣ ሰዎችን ካናቅነ በጣም ከባድ ነው። በነገራችን ላይ ሀገር ቤት ታዩ ከሆነ የቤት ሰራተኛ ማለት አረብ ሀገርም እንደዛው ነው። ግን ሀገር ቤት በብዛት የቤት ሰራተኛ ማለት በጣም ምንም ነገር የማያምራት፣ በዓል ማክበር አያምራት፣ ቤተ ክርስቲያን መሄድ አያምራት፣ እንደነሱ መልበስ አያምራት፣ ብዙ ነገሮችን እንትጥላለች። እኔ ሀገር ቤትም ሰርቻለሁኝ፣ ያው እዚህ ሀገርም ያው ብዙ ሰርቻለሁ። ግን ሀገር ቤት በጣም ከባድ ነው ስላቸው ምንም ነገር እየሰሩ አይደለም። በቃ ካረገዝና አላሰራና ከወለድና አላሰራና ብዙ ነገሮችን አያሰሯቸውም። እና ይሄ ነገር ቢስተካከል ስራ ለመናቅና የስደት መንስኤው ይሄ ነው ብዙ። በነገራችን ላይ ሀገር እስኪ 5 አመት 6 አመት አለፋት። ከዛ በፊት ያው ትንንሽ የተወሰነ ነገር ነው። ግን ነገ ይሻላል፣ ዛሬ ይሻላል፣ ነገ ይሻላል። ሀገር ቤት እየተሰደድን በቃ ነገ ይሻላል፣ ዛሬ ይሻላል እያልን ምንም ነገር እየተሻለ ሳይሆን እየባሰ ነው የሚሄደው። ይሄ ነገር ደግሞ ምንም ነገር እየባሰ ከሄደ ለሰው ልጅን ጥሎ መሰደድ መንስኤ ነው ብላችሁ ያኔ መፍትሄ ነው ብላችሁ ታስባላችሁ? ባልንስ ጥሎ ልጅን ጥሎ ቤተሰብን ጥሎ መሰደድ ምንድነው? ከዛ ማለት ሀገር ሰላም ካልሆነ የምንሰራው ነገር የምናደርገው ነገር የት ነው? ስለዚህ ሁሉን ነገር እንትን እንዲል እነዚህን ነገሮች ቢስተካከሉና ሁላችንም ወደ ትዳር ስንገባ ትዳር ካለን መልካም ካለን ደግሞ
ወደ ትዳር ስንገባ እነዚህ ነገሮች አስተካክለን ብንገባ መልካም ነው ብዬ አስባለሁ። ልጆቻችንንም ባላችንንም አብረን እንድንኖር እንድናሳድግ ካፈለግን ይህን ሶስቶቹን የቤት እመቤት የሚለው ቢቀር ስራ ሳንመርጥ ብንሰራና አለ አይደለ መቼም ብዙ ነገሮችን ብንታገስ ከስደት እንትን እንላለን። ምክንያቱም 100 አመት ላንሞላ 100 አመት ላንጨርስ 100 አመት ልንኖር ላንኖር የምናውቅ ሰዎች ሀገራችን መጀመሪያ ሰላም ይሁንና በሀገራችን ሰርተን የቀራችንን ጊዜ ብንኖር መልካም ነው ብዬ አስባለሁ። ከተመቻቸው ላይክ አድርጉኝ እሺ።